የኢትዮጵያ ብሔራዊ ቡድን ከ5 ዓመታት በኋላ ነው ወደ ሜዳው ወደ ቤቱ እንዲመለስ ውሳኔ ያገኘው። ለዚህም እንግዲህ የተለያዩ አካላት እዚህ ውስጥ በጣም ትልቅ ድርሻ ነበራቸው። አንደኛ የድሬዳዋ አስተዳደር ይሄ ስቴዲየም በተለይ ከዓላማውም ጀምሮ ገና ከመጀመሪያው ከሚሰጣቸው አገልግሎቶች ውስጥ አንደኛው እንደ ዋነኛ ዓላማ የተያዘው ብሔራዊ ቡድኑንም መታደግ ስለነበር ይሄ ዓላማ በመሳካቱና ብሔራዊ ቡድኑ ከስደት እንዲመለስ የድሬዳዋ ስቴዲየም እንደዚህ ትልቁን ሚና በመጫወቱ በጣም ደስተኞች ነን። ያ ዜና ሲሰማ እኔ እንደ አንድ ድሬዳዋ ነዋሪና እንደ አንድ ወጣት በጣም ደስ ብሎኛል። ምክንያቱም ለኛ እንደ ሀገርም ብቻ ሳይሆን ለኛ አሁን እንደ ድሬዳዋ ለኛ ያለው ጠቀሜታ በጣም እጅግ የላቀ ነውና ለምሳሌ ከተማችን የተለያየ እድል ታገኛለች። የተለያዩ ወጣቶችንና ኢሊት ስፖርተኞችን በመፍራት አኳያ ትልቅ ሚና አለው። ያው ትልቅ እድል ነው እንደ ወጣት ለነገ የተሻለ ነገር ይዞ እንደሚመጣና እኛም ትልቅ ተስፋ እንደሚኖረን ነገ ላይ የተሻለ ነገር እንደሚኖር ያየውበት እንትን ነው። እናም ደስ ብሎኛል። እንደ ድሬዳዋ ነዋሪነቴ ደስ የሚል እድል ነው፣ አጋጣሚ ነው ያገኘነው። ያው እንግዲህ ዓለም አቀፍ ውድድርን ለመሳተፍ በሜዳችን መሆኑ በዋናነት በጣም የሚያስደስት ነገር ነው። ከዚህ በፊት ደግሞ ያው ድሬዳዋ እንደሚታወቀው የድሬዳዋ ስቴዲየም በብዙ ነገር የመጀመሪያ ነው። እንደተባለው ከዚህ በፊትም የአፍሪካ ዋንጫ ተካሂዶበታል አንዴ። ሌላ ደግሞ ምንድነው ትልቁ ነገር አሁን በቃ የድሬዳዋ ስቴዲየም እንደ ሀገር ብዙ ነገር የተሻለ ነገር አለው። ስክሪኑ እንደምታየው ኤልኢዲዎች የሜዳ ዙሪያው ራሱ ድሬዳዋ ነው የጀመረው። አሁን ደግሞ የሀገራችን እንግዲህ ብዙ ጊዜ ያው ከኢትዮጵያ እየወጣ ነበር ውድድር የሚሳተፍ የነበረው። ያ ደግሞ እንደ ሀገርም ጉዳት ነበረ። አሁን ግን ያው የድሬዳዋ አስተዳደር ደርሶለታል ማለት ነው። ይህ ደግሞ በጣም ለድሬዳዋም እንደ ሀገርም ለኢትዮጵያ አስደሳች ነገር ነው። በነገራችን ላይ ድሬዳዋ ስቴዲየም ሲመሰረትም ታሪካዊ አመሰራረት ነው ያለው። አሁን ደግሞ በዚህ ደረጃ አሁን ዛሬ ላይ በዚህ ደረጃ ተሻሽሎ መገኘቱ የተለያዩ ውድድሮችን እያከናወነ ይገኛል። አሁን ደግሞ በቀጣዩ ብሔራዊ ቡድኑ ውድድር ላይም ከደጋፊም አኳያ ከአስተዳደሩም ከኳስ ፍላጎት አኳያ ህዝቡም የኳስ ፍላጎት አኳያ እዚህ አካባቢ መዘጋጀቱ ውድድር ለአካባቢውም ለቡድኑም ትልቅ አስተዋጽኦ ያበረክታል ብዬ አምናለሁ። ይሄ የብሔራዊ ኩራት ስለሆነ ብሔራዊ ቡድኑ ወደ ሀገሩ በመመለሱ ትልቅ የስፖርት ቱሪዝም ስኬት፣ ትልቅ የዲፕሎማሲ ስኬት፣ ትልቅ የፖለቲካ ስኬት አድርገን ልንወስደው እንችላለን።